ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም እንደተለመደው በሌላ ቪዲዮ በጣም አነጋጋሪ በሆነ ቪዲዮ ለእናንተ መጥቻለሁ ማለት ነው። ሁላችንንም ግራ ያጋባ፣ ምናልባት እናንተም እንደኔ ግራ ተጋብታችሁ ይሆን? ዛሬ ቪዲዮ በጣም ግራ የሚያጋባ ቪዲዮ ነው። እንግዲህ አብረን የምናየው ጉዳይ ይሆናል። ሩታ አብርሃምና ሄርሜላን ይቅርታ ጠየቀች። እንዴት ነው ይሄ ነገር? የእውነት ነው ወይስ ይሄ ነገር ሌላ ድራማ ነው? ቪዲዮውን በደንብ እያየን ደግሞ ሐሳብ እንሰጥበታለን ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዚህ ቤት አዲስ የሆናችሁ ቻናሉን ሰብስክራይብ እንድታደርጉበት እንጠይቃለን። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እያደረጋችሁ ቪዲዮ እንድትጀምሩ ከዛን እንድትጨርሱበት እንጠይቃችኋለን ማለት ነው። ሐሳብ ለመስጠት እንዲመቻችሁ ቪዲዮውን መጨረሱ የተሻለ ነው ማለት ነው። የሆነች ሐሳብ ብቻ ሰምታችሁ ኮሜንት እንዳታደርጉ ማለት ነው እና ሐሳቡ እንድትረዱት ነው። እንግዲህ ዛሬ በጣም ግራ የሚያጋባ ነገር እየታየን ነው። የእውነት ከልቧ ከሆነ በጣም አሪፍ ነው። የእውነት ከልቧ ከሆነ ግን ደግሞ ነወይ ከነገሮች ጋር አያይዘን ይሄ ነገር ወዴት ነው የሚሄደው የሚለውን ነገር ይቅርታ የጠየቀችበትን መንገድ በደንብ እናየዋለን ማለት ነው። ዛሬ ሩታ ባልተጠበቀ መንገድ ነው ይህንን ነገር ይዛ የመጣችው። ብዙ ጊዜ ከሩታ የምናውቃቸው ነገሮች የሆነ ነገር ስትፈልግ እጥፍ የምትለው ነገር አላት አይደለ? እና እሱ ይሆን እንዲህ ብለን እንድንጠይቅ ያስገድደናል ማለት ነው። ኦሮሞ ሲተርት ምን ይላል መሰላችሁ? ዋቶ ጀራ ዋቱ ጅራ ይላል። የሆነ ነገር የተደበቀ ነገር እንዳለ ለማሳየት ማለት ነው። እና የሆነ የተደበቀ ነገር አለ እንደማለት ነው። እና እኔ የሚመስለኝ እንደዛ ነው። ምክንያቱም የጠየቀችበት መንገድ አንድ ስሟ እንዳጠራ ነው ይቅርታ የጠየቀችው። ከዚህ ፊት ለነበረው ይቅርታ ካሁን በኋላ ግን ምንም አይነት ችግር ቢደርስባችሁ ስሜን እንዳጠሩት እኔ የለሁበትም የሚል ይቅርታ ነው። ስለዚህ ሰሞኑን እናንተ ላይ የሚፈጠር ነገር ስላለ እዛ ጉዳይ ውስጥ ግን እኔ የለሁም እንደማለት ይመስላል። ሌላው እንግዲህ ሩታ ምናልባት ዛሬ ይቅርታ መታ የጠየቀችው ኤፍሬም ዛሬ ይዞት የመጣው አንድ ጉዳይ ነበረ። ሄርሜላ አብርሃምን የያዘችበት የሆነ ጉዳይ እንዳለ አብርሃምን ለመጉዳት እንደሆነ አድርጎ ቪዲዮ ሰርቷል። ዛሬ መረጃዎቹን እየሰበሰብኩና እያጠናከርኩ ነው። በቅርብ ቀን መረጃውን ይፋ አደርጋለሁ። ሄርሜላ አብርሃምን ስለምታፈቅረው ሳይሆን ልትጎዳው ስለፈለገች ነው። እንግዲህ አወራሩ ሄርሜላ ከሌላ ሰው ጋር እንደሆነች አይነት ነገር ተደርጎ ማለት ቪዲዮን እየሰራለው ማለት ነው። ስለዚህ ያ ሚስጥር ሲወጣ አብርሃምና ሩታ ዛሬ ይቅርታ መጠየቋ ከሄርሜላ ጋር ለመግባባት እንኳን ቢፈጠር አብርሃም ወደ ሩታ ሊመለስ ይችላል፣ ስለዚህ ወደ እኔ ሊመለስ ይችላል የሚል ሐሳብ አስባም ከሆነ አናቅም። ሌላው እንግዲህ የኤፍሬም ጉዳይ ተደጋግሞ ስለተነሳ ኤፍሬምን በመጠቀም አብርሃምን አገር ሰላም ነው ብሎ አብርሃም ሲጓዝ አብርሃምን ወጥመድ ውስጥ ለማስገባትም ታስቦ እንደሆነ ግራ ገብቶናል። ምክንያቱም ሩታ ከዚህ ፊት ከመሬት ተነስታ ብዙ ጊዜ ይቅርታ ጠይቃ ይቅርታዎቿ አደጋ ይዘው ሲመጡ ነበር እያየን የነበረው። ከዚህ የተነሳ አንዳንዴ ከምንድነው መሰላችሁ ከሰውየው ያለፈ ተግባሩ ዛሬ ላይ እንዳናምነው የሚያደርገን ነገር አለ። አብርሃም እንግዲህ እየተጠራጠረም ቢሆን ይቅርታውን ተቀብለዋል። ሄርሜላም በዛው ልክ ማለት ነው። እየተጠራጠሩም ቢሆን ይቅርታውን ተቀብለዋል። እኔ ሩታ ከልቧ ቢሆን እኔ እውነት ደስ ይለኝ ነበር። ባይዘዌ ከዚህ ፊት በነበሩ ቪዲዮዎች ላይ ስሰራ ሩታ ከልቧ ይቅርታ ጠይቃ አብርሃምን ይቅርታ ጠይቃ ሌሎች በዙሪያ ያሉ ሰዎችን ገለል አድርጋ አብርሃምና ልጁ እንዲገናኙ እድል ፈጥራ በዛው መሃል ሩታና አብርሃም ደግሞ የመገናኘት ቻንስ አላቸው። ምክንያቱም ልጁ እሷ ጋር ስለሆነ ማለት ነው።
ወደ ድሮዋ ሩታ ብትመለስ አብርሃም በእርግጠኝነት እኔ ወደ ሩታ የሚመለስ ነው ይመስለኝ። ለምን በመገፋት እንደሄደ ነው የሚሰማኝ አብርሃም ማለት ነው። ለመመለስ ጥረት አድርጎ ነበረ፣ ግን ደግሞ በመገፋት ወደ ሄርሜላ የሄደ ነው ይመስለኝ። ስለዚህ አሁን በዚህን ሰዓት ላይ ምናልባት እንግዲህ ከሄርሜላ ጋር የማይሆን ነገር እስካልተፈጠረ ድረስ አብርሃም ከሩታ ጋር ስለተግባባ ይመለሳል ማለትም እቸግራለሁ። ለምን ብዙ ስቴፖችን ይዘው ሄደዋል። አሁን ባለው ከልቡም ይሁን ዳዊት እንዳለው በእልህም ይሁን ማለት ነው። አብርሃም በእልህ የሚያደርጋቸው ብዙ ነገሮች እንዳሉ ዳዊት ነግሮናል። እልህ ደግሞ ማንፈልገውን ነገር እንድናደርግና ከዛ ውጤቱ ቢመረንም ተገደን ይዘንም እንድንቆይ ሊያደርገን ይችላል። ስለዚህ ሩታ ይቅርታ እየጠየቀችው አንድ በጣም የገረመኝ ነገር ነገ ለሚፈጠረው ነገር ስሜን አትጥሩ ነው። እኔ የለሁበትም ነው። ራሷን ንጹህ የማድረግ ስራ ነው። በነገራችን ላይ ይቅርታዋ እኔ ሲታየኝ ማለት ነው ይቅርታ ሳይሆን ነገ ለሚፈጠረው ነገር እኔ የለሁበትም ለማለት ነው። ለምሳሌ ትላንትና የተፈጠረው ትላንትና ይቅርታ ማለት ትችላለች። ድንገት እጥፍ ብላ ይቅርታ መጠየቅ። ለምሳሌ ከእንትኑ በኋላ ተገናኝተን አናውቅም፣ በቃ እኔ በህይወታችሁ ውስጥ ገብቼ አላውቅም ምናምን ነገር ያለችው ነገር አለ። ከቀለበቱ ለቶዲ ተገናኝተን አናውቅም ምናምን። እንዴ ሩታ ለምን ትዋሻለሽ? መዋሸት ለምን ያስፈልጋል? ሄርሜላን አግኝተሽ እኮ ወራቶች ሊወስዱብኝ ይችላሉ እንጂ ብለሽ አብርሃምን የራስሽ እንደምታደርጊ እኮ ነግረሻታል አይደል እንዴ? እነ ዳኒና እነ ሜሪ አብርሃምን በሚያደርጉት ነገር እኮ አንቺ አብረሻቸው ነበርሽ። ስለዚህ እናንተ ህይወት ውስጥ አልገባሁም ማለት አይቻልም። አብርሃምን ለማስቀናት ከደስታ ጋር መታችሁ ማይሆን ነገር አብርሃም ላይ አክት ስታረጊ ነበር። ስለዚህ ከቀለበቱ ወዲህ እኔ በእናንተ ህይወት ገብቼ አላቅም ማለት አትችይም። ብዙ መረጃዎች ስላሉ ማለት ነው። የምትሰሩት ነገር ሶሻል ሚዲያ ላይ ስላለ ማለት ነው። ስለዚህ መዋሸቱ አስፈላጊ አይደለም። ስለዚህ የሚታየን ምንድነው? የሆነች የተጠነሰሰች ነገር እንዳለች ይሰማናል። እንዳልኳችሁ ከልብ ቢሆን መላ ቤተሰቡ ደስ ይለው ነበር። ምክንያቱም ከሰላም የሚበልጥ ነገር አለ? በቃ ሰላማዊ ህይወትን የሚያክል ነገር የለም። ምንም ነገር ወዳደር የሚችል ነገር አይደለም ሰላም። ገብቷችኋል አይደል? አብርሃምና ሩታ ምንም ቢሆን ጥሩ ጊዜያቶችን አሳልፈዋል። ልጅን የሚያክል ነገር አፍርተዋል። ሰላም ቢሆኑ መተጋገዝ የሚችሉ ሰዎች ናቸው። ማለት ያው እኛ ሀገር ብዙ አልተለመደም፣ ግን አንዳንድ አለ በሰላም ተለያይተው እህትና ወንድም እንደ እህትና ወንድም ሆኖ የሚኖሩ ብዙዎች አሉ። ገብቷቸዋል አይደለ? በሰለጠነው ዓለም እሱ ችግር የለባቸውም እነሱ። በእኛ ሀገር ግን እንደዛ ብዙም አይደለም የተላመደው፣ በቁጥር ደግሞ አሉ። እንደዛ መሆን ይቻል ነበር ሌላ ጦርነት ውስጥ ከመግባት ማለት ነው። ስለዚህ እንግዲህ ሩታ የምሯን ነው ለአብርሃምና ለሄርሜላ እንደው የሰላም ፍቅር የተመኘችላቸው የምሯን ነው። ግራ የሚያጋባ ነገሮች አሉ ማለት ነው። ቅድም እንዳልኳችሁ ለሁለት ጉዳይ ነው። ወይ የተጠመደለት ነገር አለ ወይም ደግሞ ራሷን ንጹህ አድርጋ ገብቷቸዋል ለነሱ ሐሳቢ መልካም ሰው ሆና ለመቅረብና ከዛም በኋላ አብርሃም ኤፍሬም እየሰራ ባለው ነገር የተቀነባበረም ይሁን ትክክለኛ መረጃ ኤፍሬም ሲያመጣ በሄርሜላና በአብርሃም መካከል አለመግባባቶች ሲፈጠሩ ሩታ በዛ መሃል ትገባለች ማለት ነው። ሩታ በዛ መሃል ትገባና አብርሃም በቀላሉ ወደ ራሷ ተመልሰዋለች ማለት ነው። ያሰበችውን ነው መነግራችሁ። ስለዚህ ከሁለት አንድ ነገር የታሰበ ነገር አለ። የተወዳችሁና የተከበራችሁ ቤተሰቦቻችን ቪዲዮን እያየን ሐሳብ እንሰጥበት። እስቲ ወደ ቪዲዮ እንሂድ። እናንተ መካከል የሆነ ነገር በተፈጠረ ቁጥር የኔ ስም ነው እያነሳችሁ ያላችሁትና ይሄ ነገር ልክ እንዳልሆነ ልነግራችሁ ነው የጠራኋችሁ ዛሬ። በቃ እኔ ከህይወታችሁ ከወጣሁኝ በጣም ቆይቻለሁ። ቆይተሻል ወይ ነው አሁን ዋናው ጥያቄ። ቆይተሻል ወይ? አልቆየሽም እኮ አልወጣሽም፣ በእርግጠኝነት አልወጣሽም። ምን ነገር ላታምን ትችላለህ። በዙሪያ ጥምጥም ሰው እየላክሽብኝ ነው ምናምን እያልክ በጣም ለብዙ ሰው እያወራህ ነው። ከህይወታችን ልትወጣ አልቻለችም እያልክ በጣም ብዙ ነገር እየተናገርክ ነውና እኔ ደግሞ ቆየሁ ከህይወታችሁ ከወጣው በነገርክ ላይ
በነገራችን ላይ እንደ ሐሳብ እንኳን ያነሳችሁ ምንድነው ከእናንተ ህይወት መውጣቴን ማረጋገጫ ብላ ያነሳችሁ የቀለበታችሁን ቀን እኔ አላቅም ነበረ። እኔ እኮ ከህይወታችሁ ባልወጣ ኖሮ እከታተላችሁ ነበረ ያለችው። የቀለበታቸውን ቀን ካወቀች ለምን እዛ ልትበጠብጥ ሄደች? አንድ እሱ ነው። ሁለተኛ ቀደም እንዳልኳችሁ ከቀለበቱ በኋላ ቀለበት አውልቂ አታውልቂ ከሄርሜላ ጋር ግብ ግብ የተገባበት ሩታ ራሷ ብቻዋን አግኝታ ሁሉ ግብ ግብ ውስጥ ገብታለች። ታዲያ አልገባውም ብቻ ከእናንተ ህይወት ወጥቻለሁ ይባላል አይባልም። የምታስቡት ከሆነ በጣም እንደተበቀልኳችሁ መጥፎ ነገር እንዳደረኩባችሁ ነው የምታስቡት። ሌሎችም ሰዎች እንደዛ ነው የሚያስቡት። ለዚህ አስተሳሰብ ደግሞ እንደዛ አይነት ነገር እንድታስቡ ስላደረኳችሁ በጣም ይቅርታ። ህይወታችሁን ስለረበሽኳችሁ፣ ስለተከፋችሁ፣ በእኔ ደስታችሁን ምናምን ስላበለሻሸሁት በጣም ሶሪ ከልቤ ነው። ሌላው እንደ ሀሳብ ያነሳችሁ ከደስታ ጋር ህይወት ስለጀመርኩኝ ነው። በቃ ህይወት ጀምሬያለሁ ነው። ህይወት ስለጀመርኩኝ ማዘናጊያም ልትሆን ትችላለች፣ እውነትም ሊሆን ይችላል። እንግዲህ እቺ ማዘናጊያ ትመስለኛለች። እኔ ከደስታ ጋር ምን አለት ነው ያላችሁ የማይቀጥል ነገር ስለሆነ ማለት ነው። እና ህይወት ስለጀመርኩኝ እንዳይጠረጥሯት የማድረግ ስራ ማለት ነው። ምንም ነገር ቢፈጠር በቃ እሷ ህይወት ጀምራለች፣ በእኛ ህይወት ላይ እንደዚህ ልታደርግ አትችልም። ሌላ ማን ሊያደርግ ይችላል? ከነዳኒ እና ሜሪ ተጣልተዋል አይደለ? ቃለቀ። እነሱ እኮ ደስታንን እንድታገባ ይፈልጉ ነበር አይደል? እግዚአብሔር ይመስገን እኔ በጣም ደስተኛ ነኝ በህይወቴ አሁን ላይ። እኔም የራሴን የምለው ህይወት ጀምሬያለሁ። እናንተ ጋር ምንም የሚያደርሰኝ ነገር አይኖርም ማለት ነው። ስለዚህ ሁለታችሁንም በጣም ከልቤ የምሬ ነው ሶሪ በጣም ይቅርታላችሁ እፈልጋለሁ። ከልብሽ ከሆነ እንደው ከልብሽ ቢሆን በጣም ደስ ይለኝ ነበር እውነት ለመናገር ሁላችንም ማለት ነው። ልጄን መጥቼ ባይ ትረብሸኛለሽ ምናምን እያልክ እያሰብክ ነው። መተህ አይተሃል። ቀለበት ካሰራችሁ በኋላ ሁለቴም አይተሃል። ሁለቴም ስትመጣ ምንም አይነት ነገር ተፈጥሮ አያውቅም። በስነ ስርዓት ነው ልጅህን አይተህ የወጣኸው። ስለዚህ እቺ ልጅህን ለማየት እንዳትቀር ነው። ልጅህን ለማየት እንዳትቀር ልጅህ መተህ ልጅህን ስታይ ችግር ይፈጠራል ብለህ እንዳታስብ። ከዚህም ፊት 2 ቀን መተህ አይተሃል። የተፈጠረ ነገር የለም። አንድ አብርሃም ሩታ እንግዲህ አንድ እዚህ ጋር መጨመር የምፈልገው ሩታ ይቅርታ የጠየቀችው አብርሃም ወደ ቤት እንዲመጣ ነው። ወደ ቤት እንዲመጣ ማለት ልጁን መጥቶ እንዲያይ፣ በዛ ውስጥ ደግሞ መገናኘት አለ ማለት ነው። እቺም ራሷን የቻለች አንድ ሴራ ናት ማለት ነው። ሜቢ እኔ ልጄን ማየት አልፈልግም ካልክ ኢትስ ኦኬ፣ እኔ አልደርስብህም። ሁለታችሁም ጋር አልደርስም። በእናንተ ነገር ፈጣሪ የተመሰገነ ይሁን። እኔ ደስተኛ ነኝ አሁን ላይ። በእርግጠኛነት አንቺ ደስተኛ ነሽ በእነ አብርሃምና በሄርሜላ ጉዳይ? ኧረ ተይ 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 ላይመስላችሁ ይችላል። አይ ነው እኔ ግን የምር ደስተኛ ነኝ በጣም አሁን ላይ። እሷ ራሱ ያው ላይመስላችሁ ይችላል አለች። እሷ ራሱ እንደማይመስል እኮ እያወቀች ነው። ምንም አይነት ችግር ቢደርስባችሁ የኔ እጅ የለበትም። እቺ ናት ዋና ጥያቄ። እንግዲህ ምንም አይነት ችግር ቢደርስባችሁ እንዴ ችግር እንደሚደርስባቸው ታውቃለች ማለት ነው። የተዘጋጀ ነገር አለ ማለት ነው። ስለዚህ ያን ነገር በደረሰባችሁ ቀን እኔ የለሁበትም ነው። ችግሩን አውቀዋለች ግን እሷ የለችበትም። እና እያወራ ስለነበረ ነው እሷ ነች የሆነ እጅ አለበት ምናምን ላይክ ወንድምህን የሚላኩት እኔ ምናምን እንደሚመስል አይነት ነገር ነው እያወራችሁ የነበረውና ምንም ጥያቄ የለውም። ኤፍሬም ከአንቺ ጋር ነው የሚውለው። ከአንቺ ጋር ያው በደንብ ተናግሯል እኮ ማለት አንቺና በአብርሃም መካከል ሌላ ችግር መፍጠር አይፈልግም። እሷ ነች የላከችኝ ብሎ ማለት ነው። ይታወቃል እኮ ግልጽ ነው። እኔ አይደለሁም። ያው እሱ እንግዲህ ያሰበውን አላቅም፣ ያየውን አላቅም። ያየውን አይቶ ነው እንግዲህ አንተ ጋር የመጣው። አያችሁ አይደለ? ያየውን አላቅም፣ ያየውን አይቶ ነው አንቺ እና አንተ ጋር የመጣው። ያ ማለት የሆነ ነገር አለ ማለት ነው። ስለዚህ እያማከራት ነው ማለት ነው። አንድ ላይ ነው ስራው እየተሰራ ያለው። ያየውን አይቶ ነው፣ ያየውን አላቅም፣ ያየውን አይቶ ነው። ዛሬ ኤፍሬም ደግሞ ከዳዊት ጋር የሰራው ቪዲዮ እሱን ነው የሚያመለክተው። የትኛውም ቦታ በየትኛውም አጋጣሚ የኔ ስም በስህተት እንዲነሳ አልፈልግም። አውቃችሁ አይደለም፣ በስህተት ተሳስታችሁ ስሜን እንድታነሱ አልፈልግም እና ስለዚህ የስምን የማጽዳት ስራ ነው እየሰራች ያለችው ማለት ነው። እንቅልፍ አድርጊልኝና አሁን ይሄን ነገር ስታወሪ የሆነ ችግር ሊፈጠር የተዘጋጀ አካል እንዳለ አድርገሽ ነው እና ራስሽን ነጣ እያወጣሽ ነው የሚመስለው። ለምን እኛም ያልነው ይሄንን ነው እንግዲህ ላይ ምንም አይነት ችግር ቢፈጠርባችሁ ቢደርስባችሁ እኔ ኦልሬዲ ይቅርታ ጠይቄያለሁና እኔ አይደለሁኝም ለማለት ነው ነገሮች የሚመስለው ማለት ነውና አዎ ይሄ ምንም ግልጽ እኮ ነው በቃ። ምክንያቱም ይቅርታው ከነገው ጋር ከሚገናኝ ከሆነ እኛ ላይ ችግር ለመፍጠር የተዘጋጀም ሰው ካለ አንቺም ጨምሮ መናገር ካለብሽ አሁን ብትነግሪኝ ነው የተሻለ የሚሆነው። ለምን አሁን እስከዛሬ ድረስ ይሄንን ሀሳብ ያላመጣሽው ዛሬ ላይ ምን ተገኝቶ ይሄንን ሀሳብ አመጣሽ? ብዙ ነገራችን እጥፍ ብላ ይቅርታ መጠየቋ ያው የሆነ ምክንያት አለው። ሩታ እጥፍ ብላ ይቅርታ ስጠይቅ የሆነ ነገር እንዳለ ምንም ግልጽ ነው። ነገ የሆነ ነገር እንደሚፈጠር ምንም አትጠራጥሩ ቤተሰቦች። እየተከታተልኩኝ አይደለም፣ ምንም የማውቀው ነገር የለም። እነዛን ነገሮች እንኳን በማላውቅበት ታይም የኔ ስም እየተነሳ ይከረማል። ኧረ ተይ 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 ተይ
ምንም ጥያቄ የለውም እኮ አላቅም የሚባል ነገር የለም። እንደው አታቂም እዛ ሄደሽ እኮ ከሩታ ጋር መያያዝ ለምን አስፈለገው ነው? እሺ አታቂም፣ አንቺ ከሌለሽበት መያያዙ ለምን አስፈለገው? አይ በቃ ማየትም አልፈልግም ማለት ይቻላል እኮ። ሷናት እየተባልኩኝ ያለሁት ይሄንን ደግሞ አልፈልገውም። ባልዋልኩበት ባላደረኩት ነገር የኔ ስም እንዲነሳ አልፈልግም። ሲቀጥል ደግሞ ወንድምህም ባፉ ተናግሯል፣ ሰምተሃል፣ አይተሃል። እሷ ምንም ያደረገችው ነገር የለም። እኔ ምንም አላመችኝም። በራሴ ተነሳስቼ ነው ይሄንን ነገር ያደረኩት፣ ምክንያቱም የማውቀው ነገር ስላለ አለ። እኔ ግን ምንም ቢል ደግሞ ልክ ነው ማለት አይደለም። ቀደም እንዳልኩት እሷ ነች የላከችኝ እንደማይል ምንም ግልጽ ነው። የማውቀው ነገር የለም። ይሄን ሀሳብ ስላመጣሽ ነው ዛሬ። ለምን ትናንትና ተገናኝተናል። ትናንትና እንኳን እንደዚህ አይነት ልብ አልነበረሽም እና ምናልባት እንደዚህ አይነት የተዘጋጀልን የታቀደልን ነገር ካለ ችግር የለውም። አስቀድመሽም ለኛ እንጠነቀቃለን። መንገርሽ አሪፍ ነው። ምናልባት በነገራችን ላይ እዚህ ጋር አብርሃም እንዳነሳው እነሱ ለመዘጋጀት ይጠቅማቸዋል። ይሄ ዛሬ የሆነው ነገር ማለት ነው። ገብቷቸዋል አይደለ? ምክንያቱም የሆነ ችግር እንዳለ እነሱም ታይቷቸዋል። ስለዚህ ዝግጁ ይሆናሉ ማለት ነው። የይቅርታው ልብ ድንገት የመጣ ነገር ሆኖ ለእኛ ሊያስደነግጠን ይችላል። ማለት ደግሞ አንቺም ከልብሽ ላይ ሆን ይችላል፣ ከልብሽ ሊሆን ይችላል። ግን ደግሞ ባልዋልኩበት ቦታ ስሜን እያመጣችሁ ይቅርታ የጠየቅሽበት መንገድ ትክክል ነው እያላስብን ገባሽ? ይቅርታ መጠየቅ ካለብሽ እሱን ነው በደንብ ይቅርታ መጠየቅ ያለብሽ። እኔ መጣ ባልዋልኩበት ቦታ ልክ ነው። የዋልሽበት ቦታ ላይ ነው ወቀሳው እንጂ ያልዋልሽበት ቦታ ላይ አይደለም የተወቀሽው። ይሄ ግልጽ ነው። አይጠበቅብኝም። ምናልባት በሱ በኩል የኔም ህይወት አንዳንድ ጊዜ እየተበጠበጠ ስላለ ለሱ ይቅርታ መጠየቅ አለብሽ ብዬ አስባለሁ። ባልዋልኩበት ቦታ ዋልኩ ያልሽው ደግሞ ራስሽ በፈጠርሻቸው ነገሮች ናቸው እንጂ እኛ ፈልገን ነው ወይም ደግሞ እኛ ይህን ነገር ያንቺን ስም ማንሳት ፈልገን ምናምን አይደለም። አንቺ ፈጠርሽ ስምሽን የማንሳት ሱስ የለብንም ብሏል አብርሃም። እንግዲህ እሺ፣ ስለዚህ ባልዋልኩበት ቦታ ብለሽ እንዴት ነው ያልተፈጠረን ነገር ሳይሆን ይቅርታ መጠየቅ ያለብሽ በትክክለኛው መስመር ነው። ባልዋልኩበት ከዚህ በፊት ባደረኩት ነገር ነው አሁን ይቅርታ መጠየቃችሁ። ኤፍሬምን የላኩት እኔ እንደሆነ ነው የምታስቡት። እኔ ግን አሁን ኤፍሬምን እኔ አይደለሁም ነው ባልዋልኩበት ቦታ ማለት እሱን ነው። አንድ ኤፍሬምን ነው እንግዲህ ሌላ ነገር ማንን አለ ሌላ በታሪክ አላረኩት። እናንተን ጨምሮ ጓደኞቻችሁን እንድታስቆሙልኝና እንድታስጠነቅቁልኝ ነው ዛሬ የጠራኋችሁ። ኦኬ። ስለዚህ እና ቤልም እንዲያርፉ ነው። አንቺ ምን ሜሮና ዳኒን አስጠንቅቂያ። ደግሞ አሁን ይቅርታ የምጠይቃችሁ የምንድነው ቀለበት ቀን ከዛ ጊዜ ጀምሮ ያለውን ምንም የማውቀው ታሪክ የለም። ከዛ በፊት የተፈጠሩት ለዛ ነው ይቅርታ የምጠይቃችሁ። ሄርሜላ እንዴት ይህን ጉዳይ አላነሳችም? ከቀለበቱ በኋላ እኮ እኔና አንቺ ተገናኝተን ነበረ። ያልሽኝን እኮ አልረሳውም እንኳን ማለት አትችልም ነበር? እናንተ ግን እስቲል ነው ስሜን እያነሳችሁ ነው። ገባሽ? የእኛን ስም ካላነሳሽ ወይ እኛ ላይ ካልደረሽብን በምንም ምክንያት አንቺ ላይ ልንደርስ አንችልም። እኛ ሲቀጥል ሰላም ነው የምንፈልገው አይደለም ከአንቺ ከየትኛውም ሰው ጋር በሰላም መኖርን ነው የምንፈልገው። እውነት ነው። አብርሃምና ሄርሜላ ሰው ጋር አይደርሱም። ሰዎች ናቸው እንግዲህ በሩታ ዙሪያ ያሉ ሰዎች ናቸው እንግዲህ እየመጡ እየበጠበጧቸው ያሉ። ምንም ግልጽ ነው። ይሄ እኮ ጸባጫሪ የሚባሉት እነሱ ናቸው። ይህን ሀሳብ ካመጣሽልን ለእኛ በጣም ደስተኛ ነን። ስለዚህ ለአንቺም ለእኛም የሚበጀው ይሄ ነው። ከልብሽ ከሆነ ጥሩ ነገር ወሰነሻል። በጣም እውነት ነው። ከልብሽ ቢሆን በቃ ደስ ይል ነበር። የምር እናመሰግናለን። ይህ ትልቅ ነገር ነው። ጥፋትሽንም ገብቶሽ አንዳንድ ነገሮችንም ገብቶሽ መመለስ ስለቻልሽ በጣም ደስ ብሎናል። ከልብ እቺ እንግዲህ ነገ ከነገ ወዲያ ምላሿ ሌላ ከሆነ ነው ችግሩ። አሁን አንቺ በሰው መመራትሽን ብታቆሚ እንዳሳ እንደ እህትነት እሱ እኮ ነው ትዳሯን የበተነው። የብዙ ሰዎች ችግር እኮ ሌላ ሰው በዙሪያቸው ይዞ ስለሚጓዙ እኮ ነው። ሩታን እኮ ጉድ ያረጋት እሱ ነው። ግን እሱን ደግሞ አታደርገውም እሷ። ገባሽ? አሁን አንቺ ለኔ ጥሩ አመለካከት ያለሽ ሰው አይደለሽም። እኔና አንቺ ጥሩ አመለካከት ያለን ሰዎች አይደለም አይደል? ምክንያቱም በብዙ ነገሮች ተጋጭተናል። ስለዚህ እርቅ ብለሽ ከመጣሽ ቀር ደግሞ እኔም ደግሞ እንደ አንድ ልመክርሽ ቢያንስ ከህይወትሽ አስወጪና ከህይወትሽ ላይ ሜሪ ሆነ ዳኒ ነው። ከዛ ውጪ ማንንም አስወጪልሽ አልችልም። ምንም ጥያቄ የለውም። ሁለቱ ናቸው ትዳሯን በትንትኑ ነው ያወጧት። የእሷ ቤተሰቦች ሁሉ እስኪቃወሙ ድረስ ማለት ነው። በራስሽ መስመር ለመጓዝ ሞክሪ። ቁም ብሎ ማያስብ ሰው የለም በሚለው ልቀበለው እንጂ ልቤ ተጠራጥሯል። ይሄን እንግዲህ በጣም ምክንያቱም ብዙ ጊዜ ሩታ ነገር ያደረገችው ነገር ነው ወደኋላ መለስ ብለን ብለን ግን ደግሞ ሰው በኋላ ህይወቱ አይኖርም። ዛሬ ላይ ግን እንደዚህ ቅርታሽን ተቀብለን ነገ ላይ ምንም እንደዚህ አይነት ነገር ለመፍጠር ወይም ደግሞ የሆነ ልባችን አግኝተሽ ምን ነገር እንደማትፈጥሪብን እተማመንብሻለሁ ብዬ አስባለሁ። ይሁንልሽ። ከተማመንሽባትማ መልካም ነው፣ ጥሩ ነው። ለእኔ በመቆርቆር እናንተን ለመጉዳት ምናምን ሞክረው ሊሆን ይችላል። ዳኒም ሜሪ ምናምን ረበሻችሁ ሊሆን ይችላል። እነሱንም በቻልኩት መጠን ይህንን ነገር ከዚህ በኋላ እንዳደርጉ ለማድረግ ሞክራለሁ። የምን ከለላ መስጠት ነው ለነ ሜሪ? ግን ደግሞ የሆነ ነገር በተፈጠረ ቁጥር ፕሊስ የኔን ስም እንድታነሱ አልፈልግም። በጣም የስሟ ጉዳይ በጣም አሳስቧታል። በጣም ይቅርታዬን ስለተቀበላችሁ ከልብ አመሰግናለሁ። የትኛውም ሰው ቅድም ይሻሉ ተፈጥሯል ነው ከለባ ይቅርታ ማንመልስበት ምክንያት የለም። አንቺም ደግሞ በየትኛውም መንገድ ስለ ልጄም ሳወራሽ መምጣት ካለብኝ እመጣለሁ። እሱ እንደ ራሴ ፍላጎት ይወሰናል። ሌላው በዚህ ጉዳይ የሚያስፈልግሽ የትኛውም ነገር ካለ ከጎንሽ ነኝ። በፊትም ብሏታል እንግዲህ አብርሃም ሁሌም ከጎንሽ ነኝ ብሏታል። ያው እሷ ነች እንጂ ግን ይህን ሀሳብ እውነት ከአንቺ በትክክል ወጥቶ ከሆነ እውነተኛ ከሆንሽ ከልብ እናመሰግናለን። እኛም በዚህ ታይም ሰላም ነው የምንፈልገው። ያው ከዚህ በፊት በተፈጠሩት ነገሮች ምናምን አክሰፕት የምታደርጉኝ አልመሰለኝም ነበረ።
እሷ ራሱ እንደማይቀበሏት እርግጠኛ ነበረች እና ስለተቀበላችሁ የምር ሪል ደስ ብሎኛል። በህይወታችሁ ጥሩ ነገር ይጣማችሁ፣ ደስተኛ ሁኑ፣ ክፉን ያርቅላችሁ። ደስ አይልም እንደዚህ ያለ ምርቃት? ከዚህ ጭም ብላችኋል። አመሰግናለሁ ግን ቀጣይ ስለተቀበላችሁ በጣም አመሰግናለሁ። ቻው፣ መልካም ጊዜ ይሁንላችሁ። እንዲህ ሆኗል እንግዲህ ቤተሰቦች። ነገ ከነገ ወዲያ ምን ይፈጠራል አብረን የምናየው ጉዳይ ይሆናል። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይሄ ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው ቻው።